ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ሩታዬ እንግዲህ ከዓመት በዓልን በማስመልከቱ ቲክቶክን ሞቅ ሸብረቅ ደብረቅረቅ አድርገዋለች ማለት ነው። ዛሬ ማታ እንዳትቀሩ እንዲህ በጭፈራና የምግቧን አይነት የዓመት በዓልን እንዴት እንዳሳለፈች እያሳየችን ነው ማለት ነው። እንዲህ በቃ ዳኒና እሷ ዛሬ ቀውጥ ያደርገውታል ቲክቶኩ በቃ በኦሮምኛ፣ በትግረኛ፣ በአማርኛ በጉራጌኛ ጥልቅልቅ ብሏል ማለት ነው። አብርሽም እዛ ጋር ጥልቅልቅ አድርጎታል። እኛንን የምናሸንፈው እንዳትቀሩ እያለ ነው። እንግዲህ አብርሽ አድናቂዎቹም በቃ እያደነቁት ነው። የሩታም አድናቂዎች እያደነቁት ነው። ወይ ጎደኛ ጌማለን እንግዲህ እያን በቃ ያው ደመቅመቅ አድርገው ሩታዬ መታለች ማለት ነው። በቃ ዓመት በዓል አስመስለዋለች። ወይኔ ሩታዬ ዶሮ ወጥሽ እንዴት እንደሚያምር ማለት ነው። እንዴት እንደሚያምር አይ ሙያ የሰው ጀበና ይዞ አይደለም ቡና መልቆኝ ማለት ራሷ አፍቶት ሆኖ ማለት ነው። እንደዚህ የመሰለ ዶሮ ሰርቶ ቤቱ ሞቅ ሸብረቅ አድርጎ ነው እንጂ ሆቴል ሄዶ የሰው ጀበና እያሟሟቁ አይደለም። እስቲ ጋብዙኝ በወሎ መጀን እያላችሁ ደግሞ ምን ነው ወሎዬ ሆቴል ሄዶ ነው እንዴ የሚመልቀው? ራሱ አፍርቶ ራሱን ተልብሎ ነው እንጂ መልቁኝ የምትሉት እኮ ራሳችሁ ቡናችሁን አፍረታችሁ ራሳችሁ ዓመት በዓል ስታስመስሉ ነው። ሆቴል ሄዳችሁ አይደለም የሰው ያዘጋጀውን ቡና ቀርታችሁ ለእንትን የምትሉት ማለት ነው። እንደ ሩታዬ እንደዚህ አሳምራችሁ ሰርታችሁ እንደዚህ በአማረ ሁኔታ ቤታችሁን ደመቅ አድርጋችሁ ነው እንጂ የሰው ሆቴል አደመቃችሁና ውልኝ ቅመሱልኝ ቡናዬን አይደለም ማለት ነው። እኔ እውነቱን ነው ቅጭን የምናገረው። እንግዲህ ይሄ ሆቴል ቤት ነው ሆቴል። እስቲ ቡና መልቆ ይብላችሁ የመጣችሁት እስቲ ዋትሩታ ከቤቷ ድምቅምቅ ብላ ሸብረቅረቅ ብላ የመጣችው ማለት ነው። እንዲህ በአማረ ሁኔታ እንደዚህ ደመቅመቅ ብላ እንኳን ደስ ያለሽ ሩታዬ። ዛሬ ማታ እንግዲህ ድብልቅልቁ ይወጣል። ይሄ ሙያሽን ማታ እናሳያቸዋለን ባያቸው እና ዳኒ ደግሞ ዛሬ ሸብረቅረቅ አድርጎታል። እንግዲህ ከጎንሽ ነን እያሏን ነው እንዳለ ያው ቲክቶክን ያደበላለቁት የሩታም ደጋፊዎች ናቸው። በብዛት የሩታ ደጋፊዎች ናቸው እየታዩ ያሉት ማለት ነው። እንግዲህ የማታውን ያው አብደሽ እኔዋ እንትን እላለሁ ብሏል። እንግዲህ የችወል ደመወዜ ወደ አንበሳ ትቀየራለች ብሏል። እኛ ደግሞ እውነተኛውን አንበሳ አንጥተን ቆጭ እናደርግላታለን ማለት ነው ለሩታ እና በጣም ደስ በሚል ሁኔታ እንግዲህ እያደማመቁ ነው ቲክቶክን። እኛም በነሱ ዩቲዩብን ደመቅመቅ እናደርገው ማለት ነው በሩታዬ ወጥ። ወይኔ ወጡ እንዴት እንደሚያምር እናንተ ጉድ አስጎመጀሽ። የሚሰሩታዬ ስሪ አለኝ፣ ግን በርበሬው አይጣፍጥም እንጂ ሰራ ነበረ። በርበሬ አለ ግን ቆንጆ አይደለም። ምጨናን ያልሰራ ደግሞ ሽታው ምኑ እያሉ እዚህ እንትን ይበሉ እንዲ ውጭ ቢሆን ማድቤቱ ሰራ ነበረ። እኛ እንኳን የኢትዮጵያን ዶሮ ወጥ ሰርታችሁበት ማለት ነው ትንሽዬው እንቁላል ስትጠብሶ ራሱ ሽታው ቤቱን ነው እንትን የሚለውና ምንም ማድረግ አይቻልም። ችግር የለም። ተበላም ተጠጣም ያው ነው አይደል እንዴ? ዋናው አላማችንን አሟልተን ወደ ሀገራችን መግባት ነው የምንፈልገው። እኔ በበኩሌ ልብሴን ራሱ ቢጃማዬን እንዳላወለኩ ብነግራችሁ በሰቅ ነው የምትሞቱት። እግዚአብሔርን ነው የምላችሁ። ቢጃማዬን በቃ ማታ በለበስኩት ልብስ ነው በቢጃማ ልብስ ዛሬ የዋልኩት። ለምን በጣም ደብሮኛል፣ በጣም እንትን ብሎኛል እና በቃ ያው የነሩታን ቪዲዮ እያየሁ ልጥናና ብዬ ነው እንጂ በጣም ደብሮኛል። እኔ ለምን እንደሆነ አላውቅም፣ ከፍቶኛል። ዓመት በዓልም በነገራችን ላይ ብዙ ጊዜ እኔ በስደት ነው ያሳለፍኩት
እንግዲህ አምና ነው 2 ዓመት ባለን ኢትዮጵያ ያሳለፍኩት እንጂ 12 ዓመት በስደት ነው ያሳለፍኩት ማለት ነው። ግን የዘንድሮ ደግሞ በጣም እንትን ይለኛል ማለት በስደትም ቢሆን እኔ እንትን አልልም እንጂ አልሰራም እንጂ ምንም እንትን የለብኝም። ስለዚህ ልጆቹም ጋር ምንም ጋር እዛም እንትን ነበረች ባንገራደሽም ጋር ከእሷ ጋር ምናምን ስለምጫወት ሊብ ላይም ስለምገባ ምንም አይመስለኝም ነበር። ዘንድሮ ግን የሆነ በቃ ድብር የሚላቸው ነገር የለም። ደበል ልብሴን መቀየር አስጠልቶኛል። በቃ በሌሊት ልብሴ ነው ያለሁት እና ከፍቶኛል እህቶች። እኔ እንጃ ምን እንደምላቸው አላውቅም። የሆነ በቃ ስደትን ስታስቡት የሆነ አይምሯችሁ ሁሉ እንትን የሚል ይመስለኛል። እና እግዚአብሔር ሁላችንን በስደት ያለነው ወደ ሀገራችን ይመልሰን፣ ሀገራችንን ሰላም አድርጎ ነው የምለው። እንደዚህ ድምቅ ብቅ ብለን እንድንውል ያድርገን። እኔ ምኞቴ ሁሉ እንትን ብሎብኛል ማለት ነው። እኔ አሁን ይችን አመት ሊሆኔ ነው ግን ከአንድ ቤት አይደለም እንትን ያልኩትና ያው ቀይር ያለው ቤት ማለት ነው። ሰዎቹ ክፉ ስለሆኑብኝ አሁን ገና 7 ወር ሊሆኔ ነው ከዚችኛዋ ቤት እና እያሰብኩት ነው ብታው እንዴት በቃ በገዛ እንትኔ የሆነ 1 ዓመት ፋሲካን እጨምራለሁ እያልኩኝ ክፍት ብሎኛል። እግዚአብሔርን ነው የምላቸው። ግን እግዚአብሔር ለዛ ያድርሰን ነው የምለው። የአንድ ቀን አዳር ራሱ እግዚአብሔር ነው የሚያውቀውና እግዚአብሔር ደግሞ ለዛ አድርሶን የዛሬ ዓመት ያልነበሩት እኮ አሁን የዛሬ ዓመት የነበሩት ዛሬ የሉም አይደል እንዴ? ስለዚህ እኛን ደግሞ ለዚህ ያበቃን አምላክ እግዚአብሔር ይመስገን ነው የምለውና አንዳንዴ ይከፋናል። ቢከፋንም ግን ምንም ማድረግ አንችልም። እና ውድ ቤተሰቦቼ ሁሉም ነገር በሰላም በፍቅር አሳልፉ። ሩታዬም እንግዲህ እንዲያመግባት እያረገችው ታለች እና ደብሮኛልም ከፍቶኛልም የሆነ በቃ የሚመጣችሁ ነገር የለም። እሬት ይለኛል። ለምን እንደሆነ አላውቅም። ቤተሰቦቼ እንግዲህ ሩታዬም ዓመት በዓልን ሞቅ ደመቅ እያረገችው ነው። በዶሮ ወጧ፣ በአይቧ፣ በምኗ በቃ የሀገሯን ባህል እንዲህ ነው ሙያ እንደዚህ እየሰራች የምታበራህን ትተህ ወደ ሴት ጋር ሞታ ሄድክ ማለት ነው። እንግዲህ አብለሽ ያው ድንች ወጥህን ታበራሃለች ሄርሜላ ማለት ነው። ዶሮ እንኳን መስራት የምትችል አይመስለኝም። ድንች ወጥህን ተበላህ ይበቃሃል ማለት ነው። ድንች ወጥህን ትበላለህ። ዶሮ በሩታ ቀርቷል ማለት ነው። ማያ ሩታ ጋር ቀርቷል እና ዶሮ ድንች ወጥህን ሰርታ ታበላሃለች። ስለዚህ ያው ቡና ደግሞ በተውሶ ትጠጣለህ ማለት ነው። ተመልቅኝ እያለች ሄዳ ከንትል ምንድነው ሆቴል ገብታችሁ የሰው ቡና ሴት ያፈላውን ትቀዳለች ማለት ነው። ሴት ያፈላውን የቀዳሽው እንዴ? ምንድነው እየታየ በአደባባይ? ጉድ እኮ ነው። ሴት ያፈላውን እየቀዳሽ ደግሞ እንደዚህ ቄጠማውን ጎዝጉዛ ስንት ነገር አድርጋ ደመቅ አድርጋ የምትባልን የምታውል ሚስት ነበረችው። አንተ ግን አላወቅበትም። አሁን የሰው ቡና ሸላይ ካደርጉ ለማንኛውም ሩታ